ሰላም ጤና ይስጥልኝ የኢትዮ ፎከስ ቤተሰቦች። በታሪክና በፖለቲካ ትኩሳት መካከል የምትገኘው ኢትዮጵያ ዛሬም ሌላ የታሪክ ምዕራፍ እያስተናገደች ነው። በአንድ ወቅት በድምቀት ይከበር የነበረው የካቲት 11 ዘንድሮ ግን በተስፋ መቁረጥና በፖለቲካ ውጥረት ውስጥ ሆኖ 51ኛ ዓመቱን ደፍኗል። ከሰላም ስምምነቱ መሸርሸር እስከ ዳግም ጦርነት ስጋት፣ ከመቀሌ እስከ አዲስ አበባ ያለውን የፖለቲካ ትንቅንቅና የጀነራል ታደሰ ወረደን አስገራሚ መግለጫ የያዘ ልዩ ዘገባ አሰናድተናል። ኢትዮ ፎከስ እውነታውን ፈልቅቆ የሚያሳይ ሳምንታዊ መሰናዶ ይዟል። አብራችሁን ቆዩ። በተስፋ መቁረጥ ውስጥ የተከበረው የካቲት 11 በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ህወሓት የካቲት 11 ቀን 2018 ዓ.ም 51ኛ ዓመት የምስረታ በዓሉን አክብሯል። በቀደሙት ዓመታት የህወሓት የምስረታ በዓል ሲከበር ከተለመዱት ብሔራዊ በዓላት በላቀና በደመቀ ሁኔታ ይከበር እንደነበር ይታወሳል። የዘንድሮው የካቲት 11 በዓል ግን የድርጅቱ መሪዎች በተስፋ መቁረጥ ውስጥ ሆነው ሲያከብሩት ተስተውሏል። በዓሉን አስመልክቶ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ያሉ አለመግባባቶችን በሰላማዊ መንገድ ለመፍታት የቀረው ዕድል እጅግ ጠባብ መሆኑን ገልጸዋል። ይሁን እንጂ አስተዳደራቸው የቀረውን የሰላም አማራጭን እስከ መጨረሻው ለመጠቀም ቁርጠኛ መሆኑን አጽንኦት ሰጥተዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት የተመሰረተበትን 51ኛ ዓመት በዓል ምክንያት በማድረግ በመቀሌ በተካሄደው ስነ ስርዓት ላይ የተገኙት ፕሬዝዳንቱ በፕሪቶሪያው የሰላም ስምምነት ማዕቀፍ ውስጥ ውይይቶችን ማድረግ አሁንም ቢሆን እንደሚቻል ገልጸዋል። ሆኖም ባልተፈቱ ጉዳዮችና ዳግም ባገረሸው ውጥረት ምክንያት የንግግሩ ዕድል እየጠበበ መምጣቱን መግለጻቸውን የክልሉ መገናኛ ብዙሃን ዘግቧል። ፕሬዝዳንት ታደሰ ጦርነቱ በይፋ የተጠናቀቀው የፕሪቶሪያው ስምምነት ሲፈረም መሆኑን በማስታወስ ከዛን ጊዜ ጀምሮ የትግራይን ያልተፈቱ ቅሬታዎች በሰላማዊ መንገድ ለመፍታት ጥረቶች ሲደረጉ መቆየታቸውን ገልጸዋል። ይሁን እንጂ በስምምነቱ ውስጥ የተካተቱ ዋና ዋና ጥያቄዎች እስካሁን ምላሽ ሳያገኙ መቆየታቸውን ጠቁመዋል። እነዚህ ጥያቄዎች የግድ ምላሽ ማግኘት ያለባቸው ናቸው ያሉት ሌተናል ጀነራል ታደሰ ፖለቲካዊ መፍትሄ ለማግኘት በትግራይ በኩል ያሉ ሁሉም ሰላማዊ አማራጮች እንደሚወሰዱ ተናግረዋል። የፌዴራል መንግስትም የፕሪቶሪያው ስምምነት ፈራሚ አካል እንደመሆኑ መጠን ሰላማዊና ፖለቲካዊ መፍትሄ የመስጠት ኃላፊነቱን እንዲወጣ ጥሪ አቅርበዋል። በተመሳሳይ ሰዓት ፕሬዝዳንቱ የትግራይ ለሰላም ያላት ፍላጎት እንደ ድክመት ሊወሰድ እንደማይገባው አስጠንቅቀዋል። ሰላም ስለፈለግን ብቻ ራሳችንን መከላከል አንፈልግም ማለት አይደለም ያሉት ፕሬዝዳንቱ ወደ ጦርነት እንዳይመለስ እየሰሩ ክልሉን ከጥቃት ለመከላከል ቃል ገብተዋል። ተፈናቃዮችን ወደ ቀያቸው መመለስና የትግራይን የግዛት አንድነት ማስከበር ፍትሐዊ፣ ህጋዊና የትግራይ ህዝብ ጥያቄዎች መሆናቸውን የጠቀሱት ፕሬዝዳንቱ እነዚህን ጥያቄዎች በውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ገልጸዋል። ክልሉ ቀደም ሲል ከባድ ኪሳራ መክፈሉንና ዳግም መስዋዕትነት መጋለጥ እንደሌለበትም አክለዋል። በበዓሉ ላይ ንግግር ያደረጉት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር በበኩላቸው በፌዴራል መንግስት ላይ ጠንከር ያለ ትችት ሰንዝረዋል። ሊቀመንበሩ የፌዴራል መንግስት የሰላም ስምምነቱን ጥሷል፣ እንዲሁም በትግራይ ላይ ተኩስ ከፍቷል ሲሉ አከሰዋል። በትግራይ ላይ ያንዣበበው ስጋት በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስጠበቅ ወረራን የመመከትና ራሱን የመከላከል ግዴታ ይኖርበታል ብለዋል። እነዚህ መግለጫዎች የወጡት በትግራይ ክልል አመራርና በፌዴራል ባለስልጣናት መካከል የፕሪቶሪያው ስምምነት አተገባበርንና የጸጥታ ዝግጅቶችን በተመለከተ የፖለቲካ ውጥረት ባየለበት ወቅት ነው። ምንም እንኳን ሁለቱም ወገኖች ለውይይት ቅድሚያ እንደሚሰጡ ቢገልጹም ንግግሮቻቸው ውጥረቱ አሁንም ከፍተኛ መሆኑን የሚያሳዩ ናቸው። ይህ ሁኔታ ደግሞ ያልተፈቱ የስምምነቱ ድንጋጌዎች በመቀሌና በአዲስ አበባ መካከል ያለውን ግንኙነት ይበልጥ እንዲያሻክሩት ስጋት ፈጥሯል። ባለፉት ጥር ወር መጨረሻ ላይ በሰሜን ምዕራብ ትግራይ በጠለምት ወረዳ አቅራቢያ አዲስ ግጭት ተቀስቅሶ እንደነበር የሚታወስ ሲሆን ይህም የፕሪቶሪያው ስምምነት ከተፈረመ ወዲህ በፌዴራልና በትግራይ ኃይሎች መካከል የታየው የመጀመሪያው ከፍተኛ ግጭት ነው። ግጭቱን ተከትሎ የትግራይ ኃይሎች ወደፊት ገፍተው የነበረ ቢሆንም በኋላ ላይ ወደ ኋላ መመለሳቸው ይታወሳል። ፕሬዝዳንት ታደሰ ወረደ ይህንኑ ኃይሎች ወደ ኋላ መመለሳቸውን በመጥቀስ ትግራይ አሁንም ለዳግም ጦርነት ሳይሆን ለድርድር ቅድሚያ እንደምትሰጥ አስታውቀዋል። የትግራይ ጊዜያዊ አስተዳደር ለውይይቱ ዝግጁነትና ለአሁኑ ውጥረት ሰላማዊ መፍትሄ ለመስጠት ያለመ በራስ መተማመንን የሚገነባ እርምጃ ሲል የገለጸው የትግራይ ከፍተኛ ኃይሎች ከጠለምት ወጥተዋል ሲሉ ጊዜያዊ
ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ተናግረዋል። ከጦርነቱ መውጣታቸውን በግልጽ ወደ ጦርነት የመመለስ ፍላጎት እንደሌለን ያሳያል ሲሉም ጀነራል ታደሰ አክለው ተናግረዋል። በሰላምና በድርድር እንጂ በጦርነት ሊመለስ የሚችል ምንም ጥያቄ የለም ብለዋል። ጀነራል ታደሰ እንደተናገሩት ሁኔታው ወደ ሙሉ ግጭት ማሸጋገር እንደሌለበትና ውይይት የሚቻልና ተመራጭ መሆኑን አጽንኦት ሰጥተዋል። ወደ ውይይት መግባት እንችላለን ሲሉ አለመግባባቶች በድርድር ሊፈቱ እንደሚችሉ አስታውቀዋል። ጊዜያዊ ፕሬዝዳንት የትግራይ ዋና ጥያቄዎች ሳይመለሱ እንደቀሩ ይህም በአገር ውስጥ የተፈናቀሉ ሰዎች ተፈናቃዮች መመለስና የክልሉን ህገ መንግስታዊ ሉዓላዊነት መመለስ ላይ ያተኮሩ መሆናቸውን ተናግረዋል። ከትግራይ የተፈናቀሉ ወደ 1 ሚሊዮን የሚጠጉ ሰዎች ጉዳይ የጦርነቱ ውጤት እንጂ መንስኤ አይደለም ሲሉ ህገ መንግስታዊ ስርዓቱ ከተመለሰ በኋላ የፌዴራል መንግስት የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማረጋገጥ እንዳለበት አክለዋል። ጀነራል ታደሰ መፈናቀልንና የግዛት ጉዳዮችን መፍታት አለመቻል ወደ አዲስ ግጭት ሊያመራ እንደሚችል አስጠንቅቀዋል። ነገር ግን የፕሪቶሪያው ስምምነት ለድርድር አዋጭ ማዕቀፍ መስጠቱን ቀጥሏል ብለዋል። በተጨማሪም በትግራይ በተለይም በምዕራብ ትግራይ በግዳጅ በተያዙ አካባቢዎች ህገወጥ አስተዳደሮችንና ሰፈራዎችን በተመለከተ ስጋታቸውን አንስተዋል። ጉዳዩንም በጣም ፈታኝ ከሆኑት ሲሉ ጠርተውታል። እንደዚህ አይነት ሰፈሮች መፍረስና ተፈናቃዮች ደህንነቱ የተጠበቀ በፈቃደኝነትና በክብር እንዲመለሱ ሁኔታዎችን መፍጠር እንዳለባቸው ተናግረዋል። በተያዙ አካባቢዎች ያሉ ኃይሎች የተፈናቀሉ የትግራይ ተወላጆችን ማንነት፣ ደህንነትና የትምህርት መብቶች አደጋ ላይ እንደሚጥሉ አስታውቀዋል። ይህም ተማሪዎች በአፍ መፍቻ ቋንቋቸው እየተማሩ እንዳልሆኑ የሚገልጹ ክሶችን ያጠቃልላል። የትግራይ ጊዜያዊ አስተዳደር በህገ መንግስታዊ የትግራይ ግዛቶች በኃይል ተይዘው ብሎ በገለጸው ነገር ላይ የፌዴራል መንግስት ህዝበ ውሳኔ እንዲካሄድ ያቀረበውን ሀሳብ ውድቅ አድርጎታል። እነዚህ አካባቢዎች መጀመሪያ ወደ ህገ መንግስታዊ ስርዓት መመለስ አለባቸው ሲሉም ተከራክረዋል። ጀነራል ታደሰም በቅርቡ የተደረጉትን የድሮን ጥቃቶች አውግዘዋል። ውይይቱን እንደሚያዳክሙና ሁኔታውን ወደ አዲስ ጦርነት እንደሚያስገቡት አስጠንቅቀዋል። ድሮን ጥቃቶች የተወገዙ ናቸው ሲሉ ውጥረቱን እንደሚያባብሱና ሁኔታውን ወደ አደገኛ ደረጃ እንደሚያደርሱ አክለዋል። እነዚህ ስጋቶች ቢኖሩም ውይይቱ የትግራዩ ተመራጭና ብቸኛው አማራጭ እንደሆነ በድጋሜ ተናግረዋል። ከፌዴራል መንግስት ጋር ለመወያየት ዝግጅት እየተደረገ መሆናቸውን ተናግረዋል። ምንም እንኳን ከአውሮፕላን መቋረጥ ጋር በተያያዘ የጉዞ መስተጓጎል ምክንያት የታቀዱ ስብሰባዎች ቢዘገዩም መንገዳችንና ፍላጎታችን ውይይት ነው ሲሉ ጀነራል ታደሰ አስታውቀዋል። የፕሪቶሪያው ስምምነት በፌዴራል መንግስትና በትግራይ መካከል ላለው አለመግባባቶች መፍትሄዎችን የያዘ ሲሆን ተጨማሪ ውይይት በሚያስፈልጋቸው ጉዳዮች ላይ ለመሳተፍ ዝግጁ ነን ብለዋል። ይህ አስተያየት የተሰማው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ለክልሉ ሚዲያዎች በሰጡት ቃለ ምልልስ ወቅት ሲሆን ይህም በትግራይ ውስጥ እየተባባሰ የመጣው ውጥረትና በቅርቡ የአውሮፕላን ድብደባዎችን ጨምሮ የህዝብ ስጋት እየጨመረ በመምጣቱ ነው። በማዕከላዊ ትግራይ ዞን ኢንቲቾ አካባቢ በተደረገ የሸማቾች ሸቀጥ የጫኑ 2 የጭነት መኪናዎች ላይ በተደረገ የድሮን ጥቃት ቢያንስ 1 ሰው ሲሞት ሌላ ሰው ደግሞ ቆስሏል ሲል የአካባቢው ምንጮች ዘግበዋል። ይህ ክስተት የአፍሪካ ህብረትና ሌሎች ዓለም አቀፍ ተዋናዮችን ምላሽ ስቧል። እነዚህ በአካባቢው በተከሰቱ ወታደራዊ ግጭቶችና እየጨመረ የመጣው ውጥረት ከፍተኛ ስጋት እንዳላቸው ገልጸዋል። ሁሉም ወገኖች ራሳቸውን እንዲቆጣጠሩ፣ አሁን ያሉትን የሰላም ስምምነቶችን እንዲያከብሩና ወደ ሰፊ ግጭት እንዳይመለሱ አሳስበዋል። ድርጊቱን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ ውጥረቱ እየጨመረ በመምጣቱና ክልሎች እንደገና ግጭቶች እየተከሰቱ መሆኑን የሚገልጽ ሪፖርቶች ሲወጡ በኢትዮጵያ ትግራይ ክልል ውስጥ ያሉ ሁሉም ወገኖች ከፍተኛውን ቁጥጥር እንዲያደርጉ ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ባለፈው አርብ ባወጣው መግለጫ ሊቀመንበሩ በትግራይ ውስጥ የሚከሰቱትን ክስተቶች በቅርበት እየተከታተሉ መሆናቸውንና በቅርብ ጊዜ በተከሰቱ ክስተቶች ላይም ጥልቅ ስጋት እንዳላቸው ገልጸዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በሰሜን ኢትዮጵያ የተከሰተውን ሁኔታ በቅርበት እየተከታተሉ መሆናቸውን ተናግረዋል። በዚህም ምክንያት ግጭቶች እየተባባሱ መምጣታቸውን ተገንዝበዋል። የዋና ጸሐፊው ምክትል ቃል አቀባይ ፈርሃን ሀቅ ባወጡት መግለጫ የተባበሩት መንግስታት ዋና ጸሐፊ በኖቬምበር 2022 ጥላቻን የማቆም ዘላቂ ስምምነት ከተፈረመ ወዲህ የተገኘውን ጥቅም እንደሚቀለብስ አስጠንቅቀው ሁሉም ወገኖች ሰላማዊ መፍትሄ እንዲፈልጉና መተማመንን እንዲገነቡ ጥሪ አቅርበዋል። ዋና ጸሐፊው በሲቪሎች ላይ ሊያስከትል የሚችለውን ተጽዕኖ እና ወደ ሰፊ ግጭት የመመለስ አደጋን በእጅጉ ያሳስባቸዋል ሲል መግለጫው የገለጸ ሲሆን አሁን ያሉትን የሰላም ማዕቀፎች ሙሉ በሙሉ ተግባራዊ ማድረግና እንደ አፍሪካ ህብረት ካሉ የክልሉ አጋሮች ጋር በመተባበር በክልሉ ውስጥ ሰላምን ለማጠናከር መስራት አስፈላጊ መሆኑን አጽንኦት ሰጥቷል።